ሸክም የኤልቆሻዊው የናሆም የራእዩ መጽሐፍ ይህ ነው። በነነዌ ላይ የተገለጠ የእግዚአብሔር ቁጣ። እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር ተበቃይና መዓትን የተሞላ ነው። እግዚአብሔር ተቃዋሚዎችን ይበቀላል፣ ለጠላቶቹም ቁጣውን ይጠብቃል። እግዚአብሔር ትዕግስተኛ ኃይሉም ታላቅ ነው። በደለኛውን ንጹሕ ነህ አይልም። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው። ደመናም የእግሩ ትቢያ ነው። ባህሩንም ይገስጻታል ያደርቃትማል። ወንዞቹን ሁሉ ያደርቃል። ባላንና ቀርሜሎስም ላልተዋል። የሊባኖስ አበባ ጠውልጓል። ተራሮች ከእነሱ የተነሳ ታወቁ። ኮረብቶችም ቀለጡ። ምድርና ዓለም የሚኖሩበትም ሁሉ ከፊቱ ተናወጡ። በቁጣው ፊት የሚቆም ማን ነው? የቁጣውንም ትኩሳት ማን ይታገሳል? መዓቱ እንደ እሳት ይፈሳል፣ ከእርሱም የተነሳ ዓለቶች ተሰነጠቁ። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። በእርሱ የሚታመኑትንም ያውቃል። ስፍራዋን ግን በሚያጥለቀልቅ ጎርፍ ፈጽሞ ያጠፋታል። ጠላቶችንም ወደ ጨለማ ያሳድዳቸዋል። በእግዚአብሔር ላይ የምታስቡትን ምንድን ነው? እርሱ ፈጽሞ ያጠፋል፣ መከራም ሁለተኛ አይነሳም። እርስ በርሳቸው እንደተመሰቃቀለ እሾህ ቢሆኑ በመጠጣቸውም ቢሰክሩ እንደ ደረቅ ገለባ ፈጽሞ ይጠፋሉ። በእግዚአብሔር ላይ በክፉ የሚያስብ ክፋትን የሚመክር በአንተ ዘንድ ወጥቷል። እግዚአብሔር እንዲህ ይላል፣ ኃይለኞችና ብዙዎች ቢሆኑ እንዲሁ ይቆረጣሉ። እርሱም ያልቃል። እኔም አስጨንቄአለሁ፣ ነገር ግን ከእንግዲህ ወዲህ አላስጨንቅህም። አሁንም ቀንበሩን ካንተ ሰብራለሁ፣ እስራትህንም እበጥሳለሁ። እግዚአብሔር ከስምህ ማንም ከእንግዲህ ወዲህ እንዳይዘራ ስለ አንተ አዟል። ከአምላኮችህ ቤት የተቀረጸውንና ቀልጦ የተሰራውን ምስል አጠፋለሁ። አንተም የተጠቃህ ነህና መቃብርህን እምሳለሁ። ኖ የምስራችን የሚያመጣ ሰላምን የሚያወራ ሰው እግር በተራሮች ላይ ነው። ይሁዳ ሆይ አጥፊው ፈጽሞ ጠፍቷልና ከእንግዲህም ወዲህ በአንተ ዘንድ አያልፍምና ዓመት በዓሎችህን አድርግ፣ ስዕለቶችህንም ክፈል። አሜን። እግዚአብሔር አምላካችን ሆይ እናመሰግንሃለን። አቤቱ ቃልህ ሕያው ነውና የሚሰራ ነውና በመካከላችን ዛሬም ሕያው ሆኖ እንዲሰራ እግዚአብሔር ሆይ አጥንትን፣ ቅልጥምን፣ ጅማትን፣ ልብን ሁሉ ይመረምራል ያልከው ሁለት አፍ ካለው ከተሳለ ሰይፍ ይልቅ በላይ ነው ያልከው የቃልህ ኃይል በመካከላችን ይገለጥ። ጸጋህ በነገር ሁሉ ያግዘን በክርስቶስ ኢየሱስ ስም አሜን። የጌታ ስም የተባረከ ይሁን። እንግዲህ ባለፉት ጊዜያት በነበሩን ጊዜ በዋናነት ያየነው የመጽሐፉን ዳራ ባክግራውንዱ ምንድነው፣ ሂስቶሪካል ባክግራውንዱ ምን እንደሚመስል፣ ከዛ ደግሞ የመጽሐፉ ዋና መልእክት የሆነውን ጭብጡ ምንድነው ዮናስን ስናጠና እንደ በዋናነት ምን ላይ እናተኩር ብለን እሱን አየን። ዛሬ እና በሚቀጥሉት ጊዜያት መጽሐፉን ትንሽ ገባ ብለን ነው የምናየው። በተቻለ መጠን በወፍ በረር አይነት አካሄድ እንሄዳለን። የምንቆምበትን ቦታ ላይ ቆም ብለን ሪፍሌክት እያደረግን እንሄዳለን። ሲጀምር እንዳያችሁ ስለ ነነዌ የተነገረ ሸክም የኤልቆሻዊ የናሆም የራእዩ መጽሐፍ ነው የሚለው። ሶስት ነገር ነው የሚያነሳው። ማለት ኦዲየንሱ መልእክቱ ለነነዌ ነው። በነብዩ ልብ ደግሞ እንደ ሸክም የተቀመጠ ሸክም ነው። እሱን በኋላ አብራራለሁኝ። ከዛ የነብዩን አድራሻ ኤልቆሻዊው ይለዋል። እቺ የከተማዋ ስም ነች። መጨረሻ ላይ የናሆም የራእዩ መጽሐፍ ይሄ ነው ይላል እና ጸሐፊው እንግዲህ ይህን መጽሐፍ የነነዌ የሸክም ቃል ትንቢት በማለት ነው የሚያስተዋውቀው። ዮናስን ማነው የናሆም መጽሐፍ በጣም ባጭሩ እግዚአብሔር ስለ ነነዌ የተናገራቸውን ሶስት አዋጆች ነው የምናገኘው።
በሶስቱ ምዕራፍ ላይ ሶስት አዋጆችን እናገኛለን። የመጀመሪያው እግዚአብሔር ቀናተኛ ነው፣ ምዕራፍ 1 እሱን ነው የሚያወራው። ሁለተኛው እግዚአብሔር ፈራጅ ነው። ይሄ ቀና አምላክ ደግሞ ቀንቶ ዝም አይልም፣ ይፈርዳል። ሶስተኛ ላይ ደግሞ ሲፈርድ ደግሞ ፍርድ ውስጥ ጽድቅ አለ። ስለዚህ እነዚህን ነገሮች ነው ነብዩ አንስቶ የሚያወራው። ስለዚህ ነብዩ በመንፈስ ምሪት የተቀበለውን ይሄን መልእክት ሸክም ነው ይለዋል፣ ራእይ ነው ይለዋል። ይሄ ከእግዚአብሔር ከያህዌ ከአምላክ የተላከ መልእክት ስለሆነ ነብይን አገልግሎት፣ የማስተማርን አገልግሎት፣ የዚህ የምስባክን አገልግሎት ከሚያከብደው አንዱ ከባድ ነገር እዚህ ጋር የሚቆመው ሰው የሚናገረው እንደ አፈ ጉባኤ እንደሚባል የእግዚአብሔርን አፍ ሆኖ የእግዚአብሔር መልእክተኛ ሆኖ የእግዚአብሔር ነብይ የተላከ ሆኖ ነው። ስለዚህ ይሄን ሸክም የሚለውን በተለይ ብሉይ ኪዳን የተጻፈበት የመጀመሪያው የዕብራይስጥ ቋንቋ አብዛኛውን ከፍርድ ጋር ነው የሚያያይዘው። በጣም በነብዩ ልብ ላይ ከብዶ የነበረ እንደ ከባድ መልእክቱ የመጣን ይሄ የሚይዝን የማያስተኛን የማያስቀምጠን በዚህ መልኩ የነነዌን ሊሆን ያለውን ነገር እንደ ሸክም። ችግሩ ምንድነው? አድማጮቹ ሆኖ ነው ገና የሚያዩት። ነብዩ ግን ያለቀውን ነገር ነው የሚያየው። የሚያከብደው ነገር ትዝ ይላችኋል። ማን ነው ያለቀሰው? ከኤልሳ ነው አይደለ? ያን የሚቀባውን ንጉሥ ባየ ጊዜ አለቀሰ አይደል? አለቀሰና ምን ነው ሲለው በቃ ሰይፍህ ስንት እናቶችን ልጅ አልባ እንደሚያደርግ ታየኝ። አይገርማችሁም? ታየኝ። አሁን ሰውየው ጋር አንዳንድ ጊዜ ፕሮግራም እዚህ አንዳንድ አገልጋዮች አይታችኋቸው ከሆነ ከጉባኤው ቀድመው በጣም ሪያክት ያደርጋሉ። ለምን ታውቃላችሁ? ኦልሬዲ ሰምተው ስለመጡ ነው። ማለት እኛ ምን ሰማው ሲናገሩ ነው። እነሱ ግን ኦልሬዲ እነሱ ጋር እየተንተከተከ ነው አይደል? ኤርሚያስ እንደሱ የሚለው እንደ እሳት በላኝ እኮ ነው ቃል። በቃ ይሄ የእግዚአብሔር ድምጽ ሲሆን የጊዜው ድምጽ ሲሆን፣ አሜን አሜን። እነዛ ዝም ብለው ፈላስፋዎቹ የኢዮብ ጓደኞች ያን ፍልስፍናቸውን ሲናገሩ ማለት መልካም ቃል ነው፣ ክፉ ቃል አይናገሩም፣ ግን ፍልስፍና ነው አይደል? እንዲህ ቢሆን እንዲህ ነው አርጊውመንት ነው የሚሰሩት። እግዚአብሔር እንዲህ ያደረገህ እንዲህ ስለሆነ ነው እያሉ ፋክቱ ጋር ተመርኩዞ ነው ትንታኔ የሚሰጡት። ይሄን ሁሉ ሲሰማ የነበረ አንድ ወጣት ብዙ መድረክ አልተሰጠውም። መጨረሻ ላይ ነው የመጣው። ኤልሁም ይባላል። ግን ከጊዜ ብዛት መልእክቱ በውስጡ እንደ አዲስ የበይት ይሄ ወይን ይሄ በተሃ ወይን የሚባለው አዲሱ ገና ይሄ ስልንቻውን የሚወጣጥረው ገና ተክ የሚለው ተሞልቻለሁ አለ። ተሞልቻለሁ ባካችሁ፣ መጨረሻ ላይ ያስፈቀደው ባካችሁ ልናገር ስጡኝ፣ እንደ በተሃ የወይን ጠጅ በውስጤ ተሞልቻለሁ። የሚገርማችሁ እሱን ነገር በጣም አስተውላችሁ ስታዩ ያ ታሪክ የሚደመደመው የኢዮብ መጽሐፍ ታሪክ የሚደመደመው እሱ ከቆመ በኋላ እነዛ ሰዎች ተመልሰው ወደዛ መድረክ አልመጡም። ከኤልሁም በኋላ የኤልሁምን
መድረክ ፑልፒቱን የተካው እግዚአብሔር ነው። አንዳንድ መልእክቶች እግዚአብሔርን ያመጣሉ አይደል? ክብደታቸው ከዛ አንፃር ነው። ምጣቸው ከዛ አንፃር ነው። ይኸውላችሁ በጣም ልነግራችሁ የምችለው ትንሽ ድምጽ ስጠኝ እኔ እንዳልጮህ አቤኔ በጣም ፕሮፌሽናል ስራ እናከብራለን አይደል? በብዙ ነገሮች ሰዎች ተክነው ሁሉም ቦታ ላይ ሲሰሩ የእግዚአብሔርን ስራ ነው የሚሰሩት። እኛ እንደ አዲስ ኪዳን ሁሉም ካህን ነው አይደል? እውነት ነው። ጳውሎስ ሐዋርያ ሊሆን የተጠራ እንደሚለው ነርስ ልትሆን የተጠራች መካኒክ ሊሆን የተጠራ ጥሪ ነው። በሄርንበት የክርስቶስን ወንጌል ይዘን ነው የምንሄደው። ግን እዛ ጋር ያለውና እዚህ ጋር ባለው ላይ ያለው ልዩነት እንደው ታውቃላችሁ? የፊዚክስ አስተማሪ ከሆናችሁ ካልኩሌሽኑን በቃ ሚሻሻል ነገር ሲኖር ታሻሽሉታላችሁ። ካልሆነ ግን 10 ዓመት የፊዚክስ አስተማሪ ልትሆኑ ትችላላችሁ። በቃ ይሄ ማስ ምናምን ሲባዛ ቮሊዩም ምናምን እያላችሁ አገኛችሁ ኤቭሪዴይ መሄድ ትችላላችሁ። አገልግሎትን ከባድ የሚያደርገው የማይለመድ የማይሸመደድ ሁሉ ጊዜ ጊዜውን ቃል አክብዶ የሚሰጥ የእግዚአብሔር ቃል ስለሆነ አሜን አሜን። የከበረ የእግዚአብሔር ቃል። ለዚህ ነው መጽሐፍ ቅዱስ እጥፍ ክብር ይገባቸዋል ለማን? በማስተማር ለሚተጉት በመስበክ ለሚተጉት የሚለው። ለምን? የሚሸከሙት የእግዚአብሔርን ቃል ነው። የሚሸከሙት የአምላክን ድምጽ ነው። ከባድ ነው። አዲስ ኪዳን ከናንተ አብዛኞቻችሁ አስተማሪ ባትሆኑ ይሻላል። ለምን? የባሰውን ፍርድ የሚቀበሉት ወገኖች ሆይ ብዙ ነገር ማለት ይቻላል በራሳችሁ ስም በእግዚአብሔር ስም የሰራዊት አምላክ እግዚአብሔር እንዲህ ይላል ብሎ መናገር እንዴት ከባድ እንደሆነ ልነግራችሁ አልችልም። ሰዎች የማያስተውሉት እያንዳንዱ ሰው ይላል ይሄ በጨለማ የተሰወረን በሚገልጥበት ያ የልብን ምክር የሚገልጥ አምላክ በተገለጠ ጊዜ ሂዱና አንደኛ ቆሮንቶስ 4 ላይ አንብቡ። በጨለማ ያለን የተሰወረን የልብ ምክር እግዚአብሔር ያደረግነውን አይደለም ያሰብነውን ሁሉ ያውቃል። እውነት እሸት ያ በሚገለጥበት ጊዜ እያንዳንዳችን መልስ እንሰጣለን። ለዚህ ነው ጳውሎስ እኔ እንኳን በራሴ አልፈርድም፣ ለምን ራሴ ንጹህ እንደሆንኩ አድርጌ አልቆጥርም፣ የሚፈርደኝ ጌታ ነው ያለው። ስለዚህ በጣም እኔ አገልጋይ ስለሆንኩ ብቻ አይደለም ምጡን እናውቀዋለን። እንዲያውም ሰርመን ዴሊቨሪ ነው የሚባለው። ራሱ ዴሊቨሪ ቋንቋው ራሱ ዴሊቨር አደረገ ነው የሚባለው። ተገላገለ። አቤት ቅዳሜ ሌሊት ብትመጡኛ ቤት አገልጋዮች ቤት ምጥ አለ። እግዚአብሔርን ሐሳብ ለማገልገል የእግዚአብሔርን ድምጽ ለማገልገል ሸክማል። ስለዚህ ይሄ እነዚህ በጣም የተለመዱ ቃላት ናቸው። እንደምታውቁት ያየውን የተመለከተውን ነገር ነው ሸክም ብሎ የተረጎመው ቃል በቃል። እንግዲህ ይሄ ሸክም ማንሳት ነው። ብዙ ጊዜ ይሄ የፍርድ መልእክት ነው። በተለይ ኢሳይያስ ይሄን ቃል ስለ ባቢሎን ሲጽፍ የባቢሎን ሸክም ብሏል። ኢሳይያስ 13:1 ላይ የሞዓብ ሸክም ይለዋል። በተለይ ለአሕዛብ የተደረገን ፍርድ በኢሳይያስ ትንቢት ብቻ ከ10 ጊዜ በላይ ተጠቅሰዋል። ስለዚህ እነዚህ ሸክሞች የመጡት ከእግዚአብሔር ለነቢያቱ ለባለ ራእዮች ስለሆነ የተወሰኑ አስፈሪ ናቸው። ቀድሞ አይቷቸዋል። ምን ሊሆኑ እንዳላቸው ስለሚያይ ነብይ መሆና ከባድ የሚያደርገው የነብይነትን አገልግሎት የሚሆነውን ነገር እንዳልኳችሁ ቀድሞ ስለሚያዩት ያን ነገር አውጥቶ መናገር፣ ያን ዴሊቨር ማድረግ፣ ያን ማስተላለፍ ቀላል አይደለም። ስለዚህ ይሰማቸዋል። ስሜታቸውን ነው ሸክም እያሉ የሚናገሩት። ክብር ለኢየሱስ ይሁን። ነነዌ
እንደምታውቋት እንዳው ዘፍጥረት 10 ከ8 እስከ 12 ላይ ቢኒ ብታነብ ዛሬ ያስቸግራል አንዳንድ ጥቅሶችን። እቺ ከተማ በጣም ጥንታዊ ነች። ነነዌ ዘፍጥረት 10 8 12 ላይ የተመሰረተች ከተማ ነች። ረጅም ታሪክ አላት። ኩሽም ናምሩድን ወለደ። እርሱም በምድር ላይ ኃያል መሆንን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበር። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱ መጀመሪያ በሰናኦር አገር በባቢሎን፣ ኦሬክ፣ አርካድ፣ ካልኔ ናቸው። አሶርም በዚያች አገር ወጣ። ነነዌን፣ የረሆቦትን ከተማ፣ ካለህን፣ በነነዌና በካላ መካከልም ራሴንን ሰራ። እርሷም ታላቂቱ ከተማ ናት። ታላቂቱ ከተማ እንግዲህ የጥንት ከተማ ነች። ረጅም ታሪክ አላት። ከተማዋን አይውሽ በፓወርፖይንት ላይ ባሳያችሁ የጢግሮስ ወንዝ ምስራቃዊ ዳርቻ ላይ የምትገኝ ነች። ወንዙ የከተማዋን ምዕራባዊ ድንበር ያዋስናል። እነዚህ በህዝቧ ቁጥር እስከ 150 ሺህ ይደርሳል ተብሎ ተገምቷል። ነነዌ ከክርስቶስ ልደት በፊት በ2000 ዓመተ ዓለም በአሶር መንግስት ውስጥ ትልቅ ከተማ ሁና የብሉይ ኪዳን ይሄ በተለይ እነዚህ የሰማሪያ ግዛቶች አካል የነበሩ የኒዮ ሰማሪያን እየተባሉ የሚታወቁትን በነሰናክሬም ዘመነ መንግስት በ705 እስከ 681 ዓመተ ዓለም የአሶር ግዛት ሆና ያገለገለች ከተማ ነች። እንዳልኩት ቅድም ኤልቆሽ የሚባለው ትክክለኛ ቦታ በአሁኑ ጊዜ በእርግጠኝነት አይታወቅም፣ ግን ይሁዳ ውስጥ የነበረ ምክንያቱም በይሁዳ መንግስት ስር ያለ የተናገረው ከተማ ነው። እንግዲህ ናሆም አንዳንድ ጥቅሶች ላይ የአሶርን ግዛት ዋና ከተማ የሆነችው ነነዌ የሚለውን ስም ለመላው ግዛት መጠሪያነት አድርጎ ይጠቀማል። ልክ ኢየሩሳሌምን የይሁዳን ኢየሩሳሌም ማለት አንድ ትንሽ ከተማች፣ ግን ስለ ይሁዳ ሲናገር ኢየሩሳሌም እንዲህ አይነት ተለዋዋጭን ነገር መጠቀም በዛን ጊዜ የተለመደ ነገር ነው። ስለዚህ አሶርንም ነነዌ እያለ ይጠራል። ነነዌ ሲል ደግሞ መላ አሶርን እንደሆነ ይሄ በጣም ግልጽ መሆን አለበት። ሌላው በተለይ ይህን ታሪክ ስታጠኑ ከእግዚአብሔር ሕዝብ ጋር ግንኙነት የነበራቸው በአሕዛብ መካከል የሚታወቁ የተለያዩ ባህሪያት ያላቸው መጽሐፎች ማለት ሕዝቦች መካከል ግብፅ ይገኝበታል፣ ባቢሎን አለች፣ ነነዌ። እነዚህ በባህሪያቸው በድርጊታቸው የሚታወቁ ናቸው። ስለዚህ ግብፅ ሲባል ተሎ ብሎ የሚመጣልን ነገር አለ። ባቢሎን ሲባል ተሎ ብሎ የሚመጣልን ነገር አለ። ነነዌ ሲባል ደግሞ ተሎ ብሎ የሚመጣልን ነገር አለ። ግብፅን የእግዚአብሔርን ሕዝብ ከወጣበት ታሪክ ጋር አያይዘን እኛም እንኳን አሁን በዚህ በአዲስ ኪዳን ከግብፅ ዓለምን አይደለ ከእስራት መፈታትን፣ ባቢሎንን ከባርነት ነፃ መሆንን፣ ሕዝቡ ለ70 ዓመት ሄዶ ባር የተገዛበትም፣ እንደዚሁም ደግሞ ነነዌ ስትነሳ ትዕቢቷን፣ እልኳን፣ ጨካኝነቷን በእንደዚህ የሚታወቁ ናቸው። እንደነዚህ አይነት ከተሞች በግልጽ የእግዚአብሔር ሕዝብ ጠላቶች ነበሩ። ስለዚህ ቁጥር 1 ላይ ሸክሙን በዚህ መልኩ ነው የሚያብራራው። ራእዩንና ሸክሙን አያይዞ ከእግዚአብሔር የተቀበለው በእንደዚህ አይነት ዘመን በእድሜ ጠገብ የሆነች ከተማ ነች። ቀላል ከተማ አልነበረችም። ታላቋ እየተባለ ነው የሚነገረው። ያም ትዕቢት ደግሞ እግዚአብሔርን ወደ መዳፈር ወስዶ ባለፈው እንዳልኩት ዮናስ ከተናገረ ከ100 ዓመት በኋላ ነው እግዚአብሔር ይሄን በናሆም አማካኝነት በቃ ያለው። አሁን የምህረትን ጊዜ የይቅርታን ጊዜ በደንብ አልተጠቀምሽበትም። ቅድም እንደተባለው ምህረት እግዚአብሔር በምህረቱ ባለጠጋ ነው፣ ግን ደግሞ ሌላ ሳይድ አለው። ይሄ የናሆም ዋና ትልቁ ሐሳብ ሊገልጥም የሚፈልገው ነገር እግዚአብሔር አምላክ
ባህሪውን በውል በአግባቡ እንድናውቀው ከባህሪው ጋር የሚመጥን አካሄድ አኗኗር እንዲኖረን። እግዚአብሔር ታገሰ ማለት እግዚአብሔር አምላክ ዝም አለ ማለት አያይም አይሰማም ማለት አይደለም። ስለዚህ ቅድም እንዳልኩት የመጀመሪያዎቹ በተለይ ከቁጥር 2 እስከ 8 ድረስ የነነዌን ጥፋት ነው የሚያውጀው። የነነዌን ጥፋት ነው እንደ መዝሙር እንደ ቅኔ በጣም በሚገርም ሁኔታ ነው ይሄ ነብይ የሚነሱ ነገሮችን በጣም ፖኤቲክ የሆኑ በጣም አስገራሚ ባለፈው እንዳልኳችሁ ከነቢያት በገጣሚነቱ እንደሱ የለም ተብሎ የተደመደመ ሰው ነው። ስለዚህ የውዳሴ መዝሙር አይነት የእግዚአብሔርን ባህሪ እየጠቀሰ በተለይ ምዕራፍ 2-3 ደግሞ እግዚአብሔር የሚያደርገውን የጥፋት ዝርዝር ይገልጻል። ሲጀምር የዚህ ዋና የመጽሐፍ ክፍሎች መጀመሪያው ስለ እግዚአብሔር ስለ ያህዌ ስለ እግዚአብሔር ባህሪ ገልጦ ነው የሚጀምረው። እግዚአብሔር ቀናተኛ ተበቃይ አምላክ ነው። እግዚአብሔር ተበቃይ መዓትን የተሞላ ነው። እግዚአብሔር ተቃዋሚዎችን ይበቀላል፣ ለጠላቶቹም ቁጣውን ይጠብቃል ይላል። እግዚአብሔር ስለ ራሱ ይናገራል። እንግዲህ ናሆም ከ2 እስከ 8 በጣም አስፈላጊ የሆኑ ልናውቃቸው የሚገቡ የእግዚአብሔርን ባህሪ ሪፍሌክት ያደርጋል። ይህም ባለፈውም ትንሽ ጠቅሰነው አልፈናል። እነዚህ ደግሞ ከእግዚአብሔር ባህሪ ጋር የተገናኙ ናቸው። የመጀመሪያው ቀናተኛ ነው። ሁለተኛው በቀል የሚል ቃል ነው። ሶስተኛው ቁጣ የሚል ቃል ነው። እግዚአብሔር የዘላለም ኃይሉን በፍጥረት ውስጥ ባለው መለኮታዊ ባህሪ መግለጥ ላይ ያተኮረ መጀመሪያ መቅደም ሲሰራ እግዚአብሔር አምላክ ሉዓላዊ ነው። እግዚአብሔር አምላክ በኃይል ፍጥረትን ሰርቷል። ስለዚህ እግዚአብሔር አምላክ በፍጥረት ራሱን ይግለጥ እንጂ አስተውለው ምላሽ ላልሰጡት ደግሞ ከዚሁ ጋር የሚያዝ ጥፋት አጥፍቷል። ለምሳሌ ሮሜ 1ን ከዚህ ጋር አያይዘን ማየት እንችላለን። ትዝ ይላችሁ ከሆነ ሐዋርያው ጳውሎስ አሕዛብን ቻሌንጅ ሲያደርግ የሚጠቅሰው ጥቅስ የሚያነሳው ኢሹ ይሄ ነው። እናንተ ሕግ ባይኖራችሁም እግዚአብሔር ዓለም ከተፈጠረ ጀምሮ ኃይሉን በፍጥረት ውስጥ ገልጧል። ግን እግዚአብሔርን ለማወቅ ስላልወደዳችሁ እግዚአብሔር የሰራውን ስራ ሰርታችሁ ሪኮግናይዝ ማድረግ አልቻላችሁም። እንዲያውም እግዚአብሔር ራሱ የገለጠበትን ጥበብ ኃይሉን አይታችሁ ወደ እግዚአብሔር መጠጋት ሲገባችሁ ከእግዚአብሔር ርቃችኋል። ስለዚህ እግዚአብሔር መጨረሻ ላይ ለማይረባ አእምሮ አሳልፎ ሰጣችሁ። እግዚአብሔር ፍትህን የሚያደርግ አምላክ ነው። ሳይናገር ሳይገልጥ ራሱን ሳያብራራ ምንም ነገር አያደርግም። ኢቭን ለማን ለማያምኑት ሮሜ 1:20 ብናነበው ደስ ይለኛል። ሮሜ 1:20 የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸው ጨለመ። እንዲህ እያለ መጨረሻ ላይ ለከባድ ለሆነ ነገር ለማይረባ አእምሮ አሳልፎ ሰጣቸው ብሎ ነው የሚደመድመው። ያ የማይረባ አእምሮ ወንዶች ከወንዶች ጋር ሴቶች ከሴቶች ጋር የማይገባውን ነገር አደረጉ። የዚህ ዘመን ፍልስፍና ማለት ነው። ከዛሬ 2000 ዓመት በፊት
እግዚአብሔር አምላክን እንደ አምላክነቱ ሪኮግናይዝ ባለማድረግ ባለማክበር የመጣ ጠንቅ። እዚህ ዛሬ አይደለም ይሄ ትምህርት በነገራችን ላይ የጌይ የሌዝቢያን ይሄ አመጽ የነበረ ዋይ ካላችሁ እግዚአብሔርን ካለማወቅ ጋር የተያያዘ ከባድ በሽታ። እግዚአብሔርን እንደ እግዚአብሔርነቱ እግዚአብሔርማ ራሱን ገልጧል ይላል። ፍጥረት ከተፈጠረ ጀምሮ ራሱን ገልጧል። የማይታየው ኃይሉ አምላክነቱ አይደል ታላቅነቱን እግዚአብሔር በኔቸር ውስጥ ፈጥሯል። ግን እግዚአብሔርን እያወቁ ለማወቅ አልወደዱም፣ ፈቃድ አልነበራቸውም። ስለዚህ እግዚአብሔር ደግሞ አሳልፎ ሰጣቸው ይላል። እዚህ ላይ ፍትሁን ነው የሚያወራው፣ የእግዚአብሔርን ጀስቲስ ነው የሚያወራው። ልክ እንደዚሁ በእነዚህ ቁጥሮችም ላይ እግዚአብሔር አምላክ ትዕግስተኛ፣ ኃይሉ ታላቅ ነው፣ በደለኛው ንጹሕ ኃይልም እግዚአብሔር በወጀብና በነፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው እያለ የእግዚአብሔርን ሐሳብ እግዚአብሔር ቸር ነው ለሚታገሱት፣ ቸር ነው ወደሱ ለሚመጡት፣ ለአመፀኞች ደግሞ እግዚአብሔር የሚባላ እሳት ነው። ስለዚህ ይሄ ነቢይ ናሆም በእነዚህ ቁጥሮች ውስጥ እንዳልኳችሁ እንደ ሃይመን እንደ መዝሙር የሚዘምረው በመጽሐፍ በብሉይ ኪዳን 3 አይነት መዝሙሮች አሉ የሚታወቁ። የመጀመሪያው ከጦርነት በፊት ማለት ነው፣ የእግዚአብሔርን እርዳታ ለመጠየቅ የሚደረጉ መዝሙሮች አሉ። መዝሙር 7 ላይ ሄዳችሁ ብታነቡ ታገኙታላችሁ። ሌላው ጦርነት ውስጥ ከገባችሁ በኋላ የእግዚአብሔርን እርዳታ ጣልቃ ገብነት የሚያተኩሩ መዝሙሮች፣ መዝሙር 91 የምታውቁት በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል እያለ ሰልፍ ውስጥ እርዳታን ጣልቃ ገብነትን የሚገልጥ ነው። ሌላው የመጨረሻው እግዚአብሔር ለሕዝቡ ድል በሰጠ ጊዜ የሚከበሩ የሚዘመሩ መዝሙሮች አሉ። መዝሙር 98 የናሆም በተለይ ከቁጥር 2 እስከ 8 ድረስ ናሆም ቅድም እንዳልኳችሁ አስቀድሞ እግዚአብሔር አምላክ የሚሰራውን ነገር ስላየ በቃ እግዚአብሔር ጀስት ነው፣ እግዚአብሔር ጻድቅ ነው። ስለዚህ እግዚአብሔር በጠላቶቹ ላይ በሕዝቡ ጠላቶች ላይ ምን ይላል? ይፈርዳል። ኦልሬዲ ፈርዷል። እግዚአብሔር ፈርዷል። እግዚአብሔር ቀናተኛ ነው፣ ተበቃይ አምላክ ነው እያለ ይናገራል። እግዚአብሔር ትዕግስተኛ ነው፣ ኃይሉ ታላቅ ነው ይላል። ባህሩን ይገስጻል፣ ተራሮች ከእርሱ የተነሳ ይታወካሉ። በቁጣው ፊት የሚቆም ማን ነው? እንዲህ እያለ መጨረሻ ላይ እንዲያውም ቁጥር 8 ላይ ስፍራዋን በሚያጥለቀልቅ ጎርፍ ያጠፋታል፣ ጠላቶቿ ወደ ጨለማ ያሳዳቸዋል ብሎ ኦልሬዲ ድልን እያየ ነው የሚዘምር። የእግዚአብሔርም ጠላት ሆነ የእግዚአብሔር ሕዝብም ጠላት ሆነ የእግዚአብሔር ጠላቶች ምንም ቢበረቱ ምንም ኃያል ቢሆኑ ምን ይላሉ? ይወድቃሉ። ድሉ ገና ከመታወጁ በፊት አይቶታል፣ በራእይ አይቶታል። ልክ ራእይ ላይ መጽሐፉን ትወስድ ዘንድ ማህተሞችን ትፈታ ዘንድ ይገባሃል፣ ታርደሃል በደም ለእግዚአብሔር ከነገር ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ዋጅተህ ለአምላካችን መንግስት ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ እያሉ አዲሱን ቅኔ ይዘምራሉ። በቃ መጽሐፉን ትወስድ ዘንድ ይገባሃል ተብሎ ድል እንደታወጀው እግዚአብሔር አምላክ ለሕዝቡ ድልን አውጇል። ይሄ ደግሞ የመጣው ከዚህ ባህሪው ነው። ከየት? ቀናተኛ ከሚለው ባህሪ ነው። እግዚአብሔር ይቀናል። እስቲ እግዚአብሔር ይቀናል በሉ። እስቲ እግዚአብሔር ይቀናል። እግዚአብሔር በተለይ ለተመረጡ ህዝቦቹ ይቀናል። እግዚአብሔር ለልጆቹ ይቀናል። ምን ማለት ነው? መልካምነታቸውን፣ ደህንነታቸውን፣ የነሱን በጎ ነገር ከምንም በላይ ይሻል፣ አጥብቆ ይሻል። አሜን። እቀናልሃለሁ አይደለም?
ሁለተኛ ቆሮንቶስ 11 ላይ የቆሮንቶስን ሰዎች እቀናላችኋለሁ ይላል። እቀናላችኋለሁ እንደ አንድ ንጽሕት ድንግል ሴት በቃ ሐሳባችሁ ለክርስቶስ ተጠብቆ ድንግልናችሁ አስተሳሰባችሁ ተጠብቆ እስከ መጨረሻ እንዲቆይ እቀናላችኋለሁ። ዋይ ያ እባብ ሔዋንን በተንኮል ያሳተ እባብ አስቷችሁ ለክርስቶስ ካለው ቅንነታችሁ እንዳትንሸራተቱ የእግዚአብሔር ነገር እንዳይበላሽባችሁ ምን እላለሁ እቀናላችኋለሁ። ይኸውላችሁ አፖስትል ተብሎ ሐዋርያ ተብሎ የተላከው አገልጋዩ እንኳን ሪል አገልጋይ ሲሆን ቅናቱ የእናንተ ሰክሰስ ነው። ቅናቱ የእናንተ መቆም ነው። እግዚአብሔር ለምርጦቹ ይቀናል። የሁሉ ጦርነት ምንድነው? የሁሉ ነገር ምንድነው? ትሪገር ያደረገው ነገር ምንድነው ካላችሁ ቅናት። ቅናት እግዚአብሔር የሌሎችን እየተመኘ አይደለም አይደል? በቃ የሌላን ፍጥረት የኔ ላድርግ እያለ አይደለም። የራሴን ያለኝን ነገር ግን ውድ አድርጎ መያዝ ለዛ መጠንቀቅ መልካም ባህሪ ነው፣ ጽድቅ ነው፣ ራይቸስነስ ነው። በጣም ታማኝ ባልና ሚስት እርስ በርሳቸው ይቀናናሉ ማለት ግንኙነታቸው ለሌላ እንዳይጋራ ለመጠበቅ ሚስት ለባሏ ትቀናለች። በፖዚቲቭ ወይ ነው ብላችሁ ባል ለሚስት ይቀናል። እዛ ውስጥ ነው ትጋት ያለው። እግዚአብሔር አምላክ ይቀናል። ቅናት በባህሪው ተቀናቃኞችን አለመታገስ ነው። እስቲ አሜን በሉ። ተቀናቃኞችን አለመታገስ ነው። ዋናው እንደ ተቀናቃኙ ህጋዊነት ወይም ትክክለኛነት በጎ ወይም ኃጢአት ሊሆን ይችላል። እግዚአብሔር የጽድቅ መስፈርቶችን በሚጥሱ ሁሉ ላይ የሚበቀል አምላክ ነው። አሉት መስፈርቶች። እንደ ሰው ክፉ ምኞትና በቀል ግን አይደለም። በሚንቁት ላይ አምላክነቱ ላይ በሚነሳበት ላይ እግዚአብሔር የበቀል አምላክ ነው፣ ቀናተኛ አምላክ ነው። ስለዚህ ናሆም ይሄን በደንብ አድርጎ ነው የሚስልልን። እግዚአብሔር አምላክ የሚቀና አምላክ ነው። የሚቀና አምላክ ነው። የሚቀናው ግን ከህዝቦቹ ከልጆቹ መልካምነት አንጻር ነው። ለዚህ ነው ቀናተኛና ትጉህ የሚለው። ይሄ ዚልና ዘለስ አንድ መሰረት ላይ ነው የወጡት። አንድ ግንድ የወጡ ናቸው። ምክንያቱም አንድ ሰው ሲቀና ለቀናው ነገር ትጉ ይሆናል። እግዚአብሔር ሁሉን ነገር የፈጠረ የሚገዛ በማንም የማይቀና ብቻውን የሚኖር ሙሉ የሆነ አምላክ፣ ኮምፕሊመንት የሚያደርገው የሌለ ግን ደግሞ ብቸኛ እውነተኛ አምላክ ስለሆነ ለእርሱ ብቻ የሚገባው ክብሩ ስሙ አምላክነቱ ላይ ይቀናል። ስለዚህ አይታችሁ ከሆነ ከሕግ ሁለተኛ ትእዛዝ ላይ የተቀመጠው ዘጸአት 20 ቁጥር 5 ላይ እኔ አምላክህ እግዚአብሔር አምላክህ ቀናተኛ አምላክ ነኝና፣ ከኔ ጋር እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና። ይሄ ገና በሁለተኛ ደረጃ ላይ ያስቀምጠው። ይሄ
ሶቨሪን የሆነ ዓለምን የሚቆጣጠር ዛሬም ዙፋኑን አንሰራፍቶ ሁሉን የሚገዛ አምላክ አንዳንድ ሰዎች እንደሚሉት በስንፍና እግዚአብሔር በብሉይ ኪዳን ዘመን ከነበረው ቅናቱ ጥብቅነቱ ቅንጣት ያህል አልቀነሰም። ርህራሄው አይደል ፍቅሩ አይጨምር አይበዛ እንደ ሰው እግዚአብሔር ስለሆነ የማይለዋወጥ ለኃጢአት ፈጽሞ የማይደራደር ለንስሐ ገቢዎች እጅግ መሐሪ የሆነ ከዛ ዘመን እስከዚህኛው ዘመን። ስለዚህ ምን ይላሉ? የክርስቶስ ወንጌል በሆነ መንገድ በመለኮታዊ ባህሪ ውስጥ ያለውን ጥብቅነት ያቀለዋል የሚል በጣም ቺፕ የሆነ የሊበራል አስተሳሰብ አለ። ይሄ ስህተት ነው። እውነት ነው። ወንጌል በጣም በከበረ መለኮታዊ ጸጋ የተገለጠ የእግዚአብሔር ስጦታ ነው። ይሄ ማለት ግን እግዚአብሔር አምላክ ያለውን ስታንድ የሸረሸረ ወይም የጣሰ አይደለም። በዚህ በ21ኛው ክፍለ ዘመንም ከማለዳም ጀምሮ እግዚአብሔር በቅድስናው ስታንዳርዱ አንድ ነው። መለኪያዎቹ ዘመን እያዩ በሁኔታ አይቀያየሩም። ስለዚህ እግዚአብሔር ሁልጊዜም ከኔ ጋር ነው። እግዚአብሔር ሁልጊዜም ጸጋ የተሞላ ነው። እግዚአብሔር ሁልጊዜም ክፋትን የማይታገስ ነው። ዛሬም ያው ነው። ክብር ለኢየሱስ ይሁን። በቃ ይሄ ባህሪው ነው። ከዚህ ጋር ተስማምተን ይሄን አስታርቀን መሄድ እንጂ በጸጋ በምህረት ወገኖቼ ወይ አንዳንድ ጊዜ ሰዎች የማይገባቸውና የማያስተውሉት ነገር ድሮ አይን ባይን እጅ በእጅ ቅጣቶቹ ግልጽ ናቸው አይደል? ግልጽ ናቸው፣ አደባባይ ናቸው። እሱ በነገራችን ላይ በአዲስ ኪዳንም ጅማሬ እንደሱ ነበራል። በሐዋርያት ሥራ እንደሱ አይነት ነገር ነበረ። ዛሬ ቅጣት የለም ወይ? ዲሲፕሊን የለም ወይ? ዛሬ ሰዎች ከእግዚአብሔር ጋር በተላለፉ ቁጥር አይቀሰፉም ወይ? በጣም ሰው ዲስ የሚሆነው ፊዚካሊ ሰዎች ላይ ሞቱ ይችላሉ፣ ግን ትልቁ ሞት መንፈሳዊ ሞት ነው። ሰዎች በአካል ቆመው ጸጋ ከሚርቃቸው ሰዎች ከእግዚአብሔር ጋር አለን እያሉ ያለ እግዚአብሔር ከመሆን የበለጠ ቅጣት የለም። የቅስፈት በቃ የመጨረሻው መቀሰፍ እግዚአብሔር ሲሸሻችሁ ነው። የእግዚአብሔር ክብር ሲርቃችሁ፣ እግዚአብሔር ከናንተ ጋር በምንም ነገር መተባበር ሲያቆም። ይሄን እንዴት ታውቃላችሁ? ብዙ መግለጫዎች አሉ። ብዙ እግዚአብሔርን የማያመጡ እግዚአብሔርን የማይገልጡ በሕግ በስርዓት በሃይማኖት የተሸበቡ ተመሳሳይ ነገር እያደረግን ግን የህይወት ትራንስፎርሜሽን የሌለበት ንክክ የሌለበት ተንበርክከን ጸልየን የማንለወጥበት ቃል አንብበን የማንነካበት ከዚህ የበለጠ መቅሰፍት አለ እንዴ? ይሄ እኮ በጣም በቃ እንደ ላባ ማን ነው ስሙ እንደ ናባል አይደል? ይሄ ደነዘዘ ደንግጦ እንደሞተው እኮ ይሄ እኮ ሞት ነው። ይሄ ብዙ ነገር አተን ሌላውን ነገር ይሄ በአዲስ ኪዳን በብሉይ ኪዳን በደንብ ከአዲስ ኪዳን በላይ በብሉይ ኪዳን የገባው አንድ ሰው ማን እንደው ታውቃላችሁ? ያ ትንሽ እረኝነት የወጣ ዳዊት ቅዱስ መንፈስህን ከኔ አትውሰድብኝ ሁሉን ነገር ውሰደው፣ ግን ቅዱስ መንፈስን ከኔ ምን አትበልብኝ። ስለዚህ እግዚአብሔር አምላክ እውነተኛ አምላክ ስለሆነ ለእርሱ ብቻ ለሚገባ ክብሩ ለስሙ ለአምላክነቱ ይቀናል። ይሄ እንዳልኳችሁ በሕግም የተናገረው ያስገነዘበው ስሙ ቀናተኛ የሆነ እግዚአብሔር ቀናተኛ አምላክ ነውና ከእርሱ በቀር ሌላ አምላክ አታምልክ ይላል። ራሱ በሌሎች ክፍሎችም ታገኙታላችሁ። አምላክ እግዚአብሔር የሚባል እሳት ቀናተኛ አምላክ ነውና እያለ በዘዳግም ላይ በዘጸአት ላይ እነዚህ ሐሳቦች ይነሳሉ።
ስለዚህ እግዚአብሔር አምላክ የበቀል አምላክ ነው ስንል ይሄን ሐሳብ ይሄን ባህሪውን እያየን ነው። ቁጥር 3 ላይ እንዲህ ይላል፣ እግዚአብሔር ትዕግስተኛ ኃይሉ ታላቅ ነው፣ በደለኛውን ንጹሕ ኃይልም። እግዚአብሔር በወጀብና ባለ ነፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው። ይሄ በዘመኑ ከነበረ ያገላለጽ ዘቤት የተወሰደ በተለይ እነዚህ ኒዮ አሶሪያውያን የሚባሉ የድል ቋንቋቸው ነው፣ ከነሱ የተወሰደ ነው። ተራራዎችና ባህሮችን የሚያጠፋው አካል ምስል እስከ ቁጥር 6 ላይ ይቀጥላል። ራሱን የሚያስከብረው ተዋጊ ምስል ደግሞ እስከ ቁጥር 8 ድረስ ይዘልቃል። ስለዚህ ሌሎች ዘቢያዊ የሆኑ ንግግሮችን ይናገራል። እግዚአብሔር አምላክ የበቀል አምላክ ነው። በቀሉን ደግሞ በእንደዚህ አይነት መልክ ይገልጠዋል እያለ ስለ ቁጣው ይናገራል። ሕጉን በሚጥሱ ላይ እግዚአብሔር የሚያደርገውን በደል። ስለዚህ መቆጣት አግባብ ነው። መቆጣት ጽድቅ ነው። ቁጣው ከጽድቅ የወጣ ነው። ቁጣው ከእግዚአብሔር መልካም ባህሪ የወጣ ነው። ቁጣው ደግሞ ቁጣው ከፍቅሩ የመነጨ ነው። አንድ ሰው ሲናገር ምን ይላል? መቆጣት የማይችል ሰው እንዴት መልካም መሆን እንዳለበት አያውቅም ይላል። ለጽድቅ መቆጣት የሆነ ነገር ፍትህ ሲጎል የሆነ ኢንጀስቲስ ሲያይ ሰዎች ካልተቆጡ there is something wrong አለ ማለት ነው። እንዲያውም ቁጣ የነፍስ ጅማት ነው ይላል አንድ ሰው ሲናገር አንዱ ነው። ስለዚህ እርሱ የሌለው ሰው አእምሮ ሽባ ይሆናል። መጽሐፍ ቅዱስ ተቆጡ፣ ነገር ግን ኃጢአትን አታድርጉ። ስለዚህ ናሆምም እግዚአብሔር በቁጣ የተሞላ እግዚአብሔር አመፀኛውን ቅዱስ ነው የማይል ንጹህ ነው የማይል ይሄን እግዚአብሔር ይስልልናል። እውነት እግዚአብሔር ቅዱስ ቁጣ ባይቆጣ ኑሮ ማለት ነው ለቁጣው የዘገየ ባይሆን ኑሮ እንደ ስራችን እግዚአብሔር ቢያደርግ ኑሮ ማናችን በዚያ አንገኝ። ግን እዚህ ቁጥር 3 ላይ እግዚአብሔር ትዕግስተኛ ይላል። እስቲ እግዚአብሔር ትዕግስተኛ በሉ እስኪ። እግዚአብሔር ትዕግስተኛ፣ ቁጣው የዘገየ ነው። ስለዚህ እነዚህን ነገስታት የቀጣበትን በጣም እያንዳንዱ ቁጥር ላይ ሄዳችሁ የምታዩዋቸውን ነገሮች እንዲህ ይላል። ቁጥር 4 ባህሩን ይገጽሳታል፣ ያደርቃታል፣ ወንዞች ሁሉ ይደርቃሉ። ባሳን ቀርሜሎስ ላልተዋል፣ የሊባኖስ አበባ ጠውልጓል ይላል። ነብዩ እንዳልኳችሁ ካሉት ከሚታወቁት ነገሮች ጋር እያነሳሳ ነው። እነ ባሳን፣ እነ ቀርሜሎስ፣ እነ ሊባኖስ እያለ ይዘረዝራቸዋል። እነዚህ ማለት በተለይ ባሳን ለምለም የግጦሽ መሬት በጣም በዚህ የታወቀ ነው። አሞጽ 4:1 ላይ ሄዳችሁ ስታነቡ ታገኙታላችሁ። ቀርሜሎስ በወይን እርሻ የታወቀ ቦታ ነው። አሞን ይሄንም ይጠቅሳል። አሞን 1:2 ላይ። ሊባኖስ ደግሞ በዛፎቹ የታወቀ ነው። ሕዝቅኤል 31:16 ላይ። እነዚህ በእስራኤል ዘንድ የሚታወቁ በቃ ሰው ለኑሮ ተስፋ የሚያረጋቸው ባሳንም ባሰበ ጊዜ ልምላሜውን የግጦሽ መሬቱን መሰማሪያውን፣ ቀርሜሎስ ባሰበ ጊዜ የወይኑን ፍሬውን፣ ሊባኖስን ባሰበ ጊዜ እነዛን ጣውላዎቹን ለእግዚአብሔር ቤት ስራ ለሕዝቡ ከኑሮ ጋር የተያያዘ ነው። ግን ሲናገር ይላል ሁሉንም እግዚአብሔር ያደርቀዋል። እግዚአብሔር አፍ በሚወጣ አንድ ቃል እነዚህ ሁሉ ይደርቃሉ። በሰው
ሊቻል የማይቻል ማንም ሊያደርገው የማይችለውን ነገር እግዚአብሔር ያደርጋል። ትላንት ይሄ ቃል ኤርትራን ባህር ከፍሏል። ትላንት ዮርዳኖስን ወንዝ አቆመዋል። ስለዚህ እነዚህን የለመለሙ አይናችሁን የጣላችሁባቸው የተመካችሁባቸውን ነገሮች እግዚአብሔር በአንድ ቃል ሊያደርግ ይችላል። በተፈጥሮ የውሃ አካላት እንዲደርቁ የመሬት ክፍሎች በቀነዚህ እንዲጠወልጉ አብዛኛውን ጊዜ የሆነ ሙቀት ሲኖር ነው አይደል? ነገር ግን ከአካላዊ ሙቀት በተጨማሪ አንዳንድ ጊዜ በፍርድ የሚመጣ እግዚአብሔር ቁጣ ሙቀት ይበልጣል። ማለት ተፈጥሮ ሳይቃወስ እግዚአብሔር በቃሉ በእንደዚህ አይነት በድርቅ ሊመጣ የሚችለውን ችግር እግዚአብሔር በቃሉ ብቻ ሊያደርገው ይችላል። ስለዚህ ባህሩን ይገስጻታል ያደርቃትማል፣ ወንዞቹም ሁሉ ይደርቃሉ፣ ባሳን ቀርሜሎስ ላልተዋል፣ የሊባኖስ አበባም ጠውልጓል እያለ ይናገራል። ቁጥር 4 ላይ ይሄን ይናገራል። ትንሽ ቁጥር እንይና እንጨርሳለን። ቁጥር 5 ላይ ተራሮች ከእርሱ የተነሳ ታወኩ፣ ኮረብቶች ቀለጡ፣ ምድርና ዓለም የሚኖሩባት ሁሉ ከፊቱ ተናወጡ ይላል። ይገባል፣ ተፈጥሮ ውስጥ ይገባል፣ በሚያውቁት በሚገባቸው አንደርስታንድ በሚያደርጉት። አሁን ደግሞ የምድር መናወጥ የተራራ መደርመስ እነዚህ ነገሮች ያመጣል። ይሄ በጣም የሚያስፈራ ለእግዚአብሔር ኃይል ሌላ ማረጋገጫ ነው። በዚህ ምድር ላይ በዚህ ባለንበት ፕላኔት ላይ በጣም ተረጋግተው የሚኖሩ በጥሩ መዋቅር ስትራክቸርድ ነው የሚኖሩ ነገሮች ቢኖሩ እነዚህ ናቸው፣ ተራሮች ናቸው። እውነት ውሸት? በቃ ተረጋግተው የተሰጣቸውን ቦታ ይዘው የሚኖሩ። እግዚአብሔር ሲነሳ ግን እነዚህን እንኳን ያፈልሳቸዋል። ተራሮችን ከእርሱ የተነሳ ታወኩ፣ ሸክ ያደርጋሉ፣ ኮረብቶች ይቀልጣሉ፣ ምድርና ዓለም የሚኖሩባት ሁሉ ከፊቱ ይናወጣሉ። እግዚአብሔር ይህን ያህል ትልቅ አምላክ ነው። የሚስላቸው በሚያውቁት ከነሱ አእምሮ በላይ በሆኑት ነገሮች ነው። ትዝ ይላችኋል እግዚአብሔር በሲና ተራራ ራሱን በቀለት ተራራ ጨስ ይላል፣ ሸክ ያደርጋል። እግዚአብሔር ፕሬዘንስ በሚገለጥበት የሱ መገኘት መላ ምድራዋን ሸክ ሊያረጋት ሊያናውጣት ይችላል። ስለዚህ ሰፊውን ይሄን የገነነውን የአሦር መንግስት እንዳልኳችሁ በእድሜ የጠገበውን ይሄን መንግስት ለመገልበጥ እግዚአብሔር አይቸግረውም እያለን እግዚአብሔር ኃያል ምንም ተረጋግቶ ቢቀመጥ ከእግዚአብሔር አፍ የሚወጣ ነገር ሸክ ያደርገዋል። ግዙፍ አምላክ። በቁጣው ፊት የሚቆም ማን ነው ይላል። እግዚአብሔር ከተቆጣ ማን በህይወት ሊቀጥል ይችላል? ማን ነው የሚቆመው? ማንም ሰው የማይታገሰው ቁጣ እግዚአብሔር ከተቆጣ አንገሩን ማንም ሊያቆም አይችልም። ይሄ መዓት ነው ተብሎ የተተረጎመ አይደል? መዓት። በቁጣው መዓት ፊት የሚቆም ማን? የቁጣው ትኩሳት ማን ይታገሳል? መዓቱ እንደ እሳት ይፈሳል ይላል። ታችኋል ኤርታሌ አይደል ይመጣላችሁ? መዓቱ እንደ እሳት ይፈሳል። ከሱ የተነሳ አለቶች ይሰነጠቃሉ። ማን ነው ይላል። ይሄ የጠየቀ መልስ ራሱ የሚመልስ ሰው ነው ማለት መልሱ እኮ ያውቀዋል፣ ግን ማን ነው እያነጋገረ ነው? እስኪ ማንም በሉ እስኪ። ማንም ሰው የእግዚአብሔርን የሚነድ ቁጣ ሊቋቋም አይችልም። ሁለት ንግግር ነው የሚናገረው። ይችላል
አይችልም። ማን ነው የሚችለው ሲላል ማንም ነው መልሱ። እነዚህ ያልተማሩ አገሮች በሆነ ጊዜ እኮ እስራኤልን ከበው እግዚአብሔር በአንድ ሌሊት እኮ በታትነዋቸዋል። ሁለተኛ ነገሥት 18 እስከ 19 ሄዳችሁ ታሪክ ስታነቡ ተበትነው ያውቃሉ አይደል? እግዚአብሔር በአንድ ሌሊት እኮ መቷቸው ያውቃል። ግን ከዛም ስላልተማሩ ታሪካዊ ስህተት ነው የሚደግሙት። ስለዚህ የእግዚአብሔር ቁጣ እንደ እሳት ይፈሳል። ያኔ ጠንካራ የሚባሉ አለቶች መሰባበር ይጀምራሉ። አይደለም የሰው ቁጥር፣ አይደለም የሰው ግቢ፣ አይደለም የሰው ከተማ፣ እግዚአብሔር አለትን እንደዚህ ሰነጣጥቃል። እስከ ምዕራፍ 6 እንደዚህ ብሎ ይመጣና በዚህ እንደምድም ይሄን የቁጣ ነበልባል እያክተለተለው ነው የሚመጣ። አይታችሁታል? ከተራሮች፣ ከእሳቱ፣ ከውሃው፣ ከባህሩ በቃ በእነዛ ሁሉ እየገለጠ ይሄ እንዳልኳችሁ እንደ ዝማሬ ያንበለበለ ነው የሚያወጣ። ማን ነው እስቲ ናውጣ እኮ ነው እያለ ያለ። አንተ አሶር የምትባል ናውጣ እስቲ። ተራራ በፊቱ የማይቆም መዓቱ እንደ እሳት የሚፈስ ይሄ አምላክ ጋር ትችላለህ ወይ? መልሶ አትችልም ነው። እግዚአብሔር ትልቅ ነው። ኧረ አሜን አሜን። በመሃል ላይ እንደ ብሬኪንግ ኒውስ እንደ ሰበር ዜና ቁጥር 7 ይናገራል። እግዚአብሔር ቁጡና መዓተኛ አምላክ ብቻ ሳይሆን እግዚአብሔር መልካም ነው። ኧረ አሜን አሜን። ከእንደዚህ አይነት ባህሪ መካከል ደግሞ አብሮ የማይጣረስ ሲኖሩ የማይጋጩ እግዚአብሔር የሚባላ እሳት ነው፣ ቁጡ ነው፣ ጀስቲስ ነው፣ ይፈርዳል ይልና በዛው ልክ ደግሞ መልካም ነው ይላል። ቁጥር 7 እግዚአብሔር መልካም ነው። ከኔ ጋር ወርስ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል። ክብር ለኢየሱስ ይሁን። በዚህ ሁሉ ውስጥ ምንም አይነት መከራ ቢገጥማቸው እርሱ ራሱ አስተማማኝ መሸገሸጊያ ዋሻ አለው። እንዳውም ቅድም አይታችኋል ቁጥር 3 ላይ በወጀብና ባሎ ንፋስ ውስጥ መንገድ ያለው ደመና የእግሩ ትቢያ ነው። እግዚአብሔር ሲነሳ እነዚህ የሚያስደንቁ ነገሮች ትቢያ ናቸው። በወጀብና ባሎ ንፋስ ውስጥ መንገድ አለው። እዚህ ጋር ይመጣና ደግሞ እግዚአብሔር መልካም ነው። ሰዎች መከራ በሚገጥማቸው ጊዜ እርሱ ራሱ ከማንኛውም ተራራ፣ ኮረብታ ወይም እንደነው ካለው ከታላቅ ከተሞች የበለጠ አስተማማኝ መሸሸጊያ ቦታ ነው። ትዝ ይላችኋል ሰናክሬም እግዚአብሔር ያድነናል እያለ ሕዝቅያስ አያስታችሁ፣ አያታላችሁ፣ ከኔ እጅ ማንም ሊያስጥላችሁ የሚችል የለም እያለ በትዕቢት ይናገር የነበረ በዛ ከተማ ውስጥ ጠዋት ማታ መኖር እየተሳቀቁ የሚኖሩ አሁን ሞትን አለቅን እያሉ ለሚኖሩ ሰዎች እንደ ሰበር ለይሁዳ ሰዎች ምን ይላቸዋል? አይዟችሁ፣ በዚህ ሁሉ ውስጥ እግዚአብሔር መልካም ነው። ኧረ አሜን። በመከራም ቀን ምንድን ነው? ክብር ለኢየሱስ ይሁን። እነዚህ የምታዩዋቸው ሊያሸሽጉ አይችሉም። ዋይት ሃውስ ያላችሁ፣ ግሪን ካርድ ያላችሁ፣ ሲቲዝን ያላችሁ፣ አካውንት ኖ ኖ ኖ ኖ። መኖሪያችን የዘላለም አምላክ ነው። እስቲ መኖሪያ የዘላለም አምላክ ነው በሉ እስኪ። እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው። ሺህ ጊዜ ሰዎች መልካም ቢሆኑላችሁ በመከራ ቀን ከእጃችሁ ሊያስጥሏችሁ አይችሉም። ቅርብ ጊዜ የሆነች ሰው ወደ ቀዶ ጥገና ልገባ ነው ስትለኝ አንድ ታሪክ ትዝ አለኝና ነገርኳት፣ ጸለይኩላት። ይኸውልሽ አሁን ባልሽ ያለ አይደል? አዎ በቃ አንቺ ገብተሻል፣ ውስጥ ነሻ፣ እሱ ወጭ ቀረ። አይሽ የምትወጂው ባልሽ እንኳን ኦፕሬሽን አልጋ ላይ አልመጣም። አብሮሽ እዛ ድረስ የገባው ማን ነው? እግዚአብሔር። በመከራ ቀን መሸሸጊያ ማለት ነው። የሚወዳቸው ባሎች እንኳን አብረው ሂዶ ኦፕሬሽን አልጋ ላይ አይሆንም።
ክብር ለኢየሱስ ይሁን። እስኪ እንዲበሉ እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው። አንድ ግን በጣም በእርሱ የሚታመኑትን ያውቃል። ይህን ይወዛል። ማን ነው ትረስት አድርጎ በእንደዚህ አይነት ክፉ ጊዜ፣ በእንደዚህ አመፃ ጊዜ ስድብን፣ መከራን፣ ዛቻን እየጠገቡ በነበሩበት ይሄ ከኔና ከናንተ ይልቅ ለነሱ በጣም 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 ይገባቸዋል። ባለፈው ነግሬያቸዋለሁ። ራፋስቂስ የሚባለው ሰናክሬም የላከው መልእክተኛ በአይሁድ ቅጥር ላይ ሆኖ እንዲያውም ይሄ ምዕራፍ ስንዘጋ ቅድም አንብበላ ይሄ የምስራችን የሚያወራ አይደል? እግሮች በተራሮች ላይ ምን ያለ ናቸው? ያማሩ ናቸው። ክብር ለኢየሱስ ይሁን። ለምን እንደው ታውቃላችሁ? ከዛ በፊት እዛ ተራራ ላይ ወጥተው በይሁዳ በእናንተ ቋንቋ ተናገር እኛ እንሰማለን ሲሉ ኖ ኖ ኖ ኖ አለቃዬ እኮ የላከኝ ጌታዬ የላከኝ እነሱን እንዳሸብር ነው፣ እነሱ ሽንታቸው እንዲጠጡ ቁሳቸው እንዲበሉ እያለ ዘግናኝ የሆነ ነገር። ለዚህ እኮ ነው ድንግሊቱ የእስራኤል ልጅ ስቃባለች ያለው። ክብር ለኢየሱስ ይሁን። ሕዝቅያስ ደብዳቤውን ባቀረበ ጊዜ በቃ እግዚአብሔር አምላክ በዛ ሰልፍ ውስጥ ገባ። ክብር ለኢየሱስ ይሁን። ስለዚህ ነብዩ ለይሁዳ ብሬኪንግ ኒውስ ያመጣና በመሃል እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል። እስቲ እንዲህ እያልን እንቆማለን። እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል።